ውድ ምእመናን ጸጋዎች ሁሉ ከአላህ ናቸው። ወማ ቢኩም ሚን ኒዕመቲን ፈሚን አላህ። ጸጋዎችን ደግሞ የተሰጠን የምንቆጥረው አንዘልቀውም። ወኢን ተዑዱ ኒዕመተላህ ላ ትሕሱሃ። የአካል ጤንነት፣ የቤተሰብ መኖር፣ በሰላም ወጥቶ መግባት፣ የሚዘንበው ዝናብ፣ የሚነፍሰው አየር፣ ፀሐይን የምታበራው ብርሃን ሁሉም ጸጋ ናቸው። ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና። እነዚህን ጸጋዎች ሙእሚን አስተንትኖ አላህን ያመሰግናል። ማመስገን ጸጋው እንዲቀጥል የሚያደርግለት ቅመም መሆኑንም ቁርአን ነግሮታል። ወኢዝ ተአዘነ ረብኩም ለኢን ሸከርቱም። ጌታችሁ አዋጅ ብሏል፣ ካመሰግናችሁ ጨምርላችኋለሁ። አብዛኛው ግን ጸጋን ረስቷል። ያለበትን ምቾት ዘንግቶታል። ምን እንደተሰጠው ልብ እያለ አይደለም። መንገድ ላይ አግኝተህ እንደምነህ ስትለው እንዳለን አለን ይልሃል። እንዳሉ መቀጠል ትልቅ ጸጋ ነው። ጸጋ ለመቋረጥ ጸጋ ነው። እንደነበሩ ያልኖሩ እኮ አሁን አሉ። ከሀብትማማ ወደ ድህነት የተሽቆለቆሉ፣ ከስልጣን ወደ ተራ የወረዱ፣ ከጤና ወደ በሽታ የወረዱ እንዳሉ የሌሉ ሰዎች አሉ። እንዳለህ አለህ ማለት ትልቅ ጸጋ ውስጥ ነህ ማለት ነው። አልጎደለብህም ማለት ነው። አልተቀነሰብህም ማለት ነው። ትልቅ ጸጋ ውስጥ ነህ። ምግብ በልተህ ሆድህ መሙላት፣ ቀዝቃዛ ውሃ ጠጥተህ ጥምህም መቁረጥ፣ ይህ እኮ ትልቁ ጸጋ ነው። ዓለም ላይ በየዓመቱ 1.4 ሚሊዮን ህዝብ በመኪና አደጋ ይሞታል። አንተ ወጥተህ ወደ ልጆችህ መመለስ፣ ከዚህ በላይ ምድር ላይ ጸጋ አለ? በትልቅ ጸጋ ውስጥ ነን። የአላህን ጸጋ እያስተነተን አይደለም። እንዳለን አለን ነው መልሳችን። በጸጋ ውስጥ መኖር፣ የጸጋ መቀጠል፣ የጸጋ አለመጉደል፣ የጸጋዎች ሁሉ ጸጋ እሱ። አስተንትንና አላህን አመስግን። ጧት ከመኝታ ከእንቅልፍ ስትነቃ ስራ የመስራት ዱንያ ላይ የመቀጠል እድል ሰጥቷልና አልሐምዱሊላህ በለው። አልሐምዱሊላህ الذي أحيانا بعدما أماتنا وإليه النشور በለው ነብዩ እንዳስተማሩ። ከሞት በኋላ የቀሰቀሰን ጌታ የተመሰገነ ይሁን። አልጋ ላይ ተነስተህ ቁጭ ስትል ሆስፒታል ላይ በሰው ተደግፈ ባለመነሳት አላህን አመስግን። ካልጋ ተነስተህ ልክ ቁመህ ቤትህን ስታማትረው የስደተኞች ካምፕ ላይ ባለመቀመጥ አላህን አመስግነው። ዩኤንኤችሲአር ባወጣው ዘገባ 2023 ላይ ብቻ 110 ሚሊዮን ህዝብ ከቀየው ተሰዷል። ቤቱን ለቆ ሄዷል። ልጆቹን እየጎተተ ሀገሩን ለቆ ወጥቷል። ከነዚህ 36.4 ሚሊዮን ህዝብ ሸራ ለብሶ የስደተኞች ካምፕ ላይ ተቀምጧል። በረዶው ሐሩሩ ፀሐይ ፈራረቅባቸዋል። ስራ የለ፣ ምግብ የለ፣ ተስፋ የለ፣ የጨለመ ህይወት። ቤት ላይ ስትቆም የስደተኞች ካምፕ ውስጥ አይደለም። አልহামዱሊላህ በለው አላህ Subhanahu Wa Ta'ala። ተነስተህ ሽንት ቤት ገብተህ ፊትክን ስትታጠብ በቀን ውስጥ ኩላሊታቸውን ሁለት የሚታጠቡ እንዳሉ ሰብና አላህን ምስጋና አድርስ። ትልቅ ጸጋ ውስጥ ነው። ወኢን ተዑዱ ኒዕመተላህ ላ ትሕሱሃ። ከላይ እስከ ታች አጥቦናል። ማማረር ግን ልሳናችን ውስጥ ተጣብቆ ተኝተህ መነሳት ቀላል አድርገኸዋል። ተኝተው እኮ በዛ ያሸለፉ ብዙ አሉ። 39 ዓመት የተኛ ግለሰብ በቅርቡ ዓለምን ተሰናብቷል። ጃን አዳምስ የሚባለው የፈረንሳይ የብሔራዊ ቡድን ተጫዋች በአንድ ጨዋታ ላይ እግሩን ይመታና ለቀዶ ጥገና ሆስፒታል ይገባል። በ1982 ነበርና ያኔ የሆስፒታሉ ሰራተኞች አድማ ወጥተዋል። ዶክተሮች ነበሩ፣ አጋዥ ነርሶች ነበሩ። ማደንዘዣ ሲወጉት ከመጠኑ በላይ ሰጡትና ከተኛ በኋላ መንቃት አልቻለም። ለ39 ዓመት ተገላበጠ። በ73 ዓመቱ እቺ ምድር ተሰናበተ። ተኝተ መንቃት ጸጋ ነው። ማደንዘዣ ተወግጦ መንቃት ጸጋ ነው። ጸጋውን አላየነው። ሁሉ አማራሪ ነው። መኪና እስኪገዛ አላህን ይማጸናል፣ ሲይዘው ያማራል። ቤት እስኪሰራ ሩጧል፣ እስኪከራይ ይሏል፣ ሲይዘው ጸጋው አይታየውም። ሶስተኛው ነገር ነው የሚታየው።
ወደ ጸጋ ተመለስ ተኝተ መነሳት ጸጋ አማትረ ሌላውን አትመልከት አንተ ያለህበትን ጸጋ አስተንተን ነብዩና መሐመድ አለይሂ ሰላቱ ወሰለም كما عند البخاري من اصبح امنا في سره ከቤተሰቡኮ ምንም ሳይገጥመው ችግር ያነጋ ሙዓፈን في بدنه አካሉ ጤናው ሳይታወቅ وعنده قوت يومه የቀን ጉርዙን የተሰጠው فكأنما حيزت له الدنيا بحذافيرها ዱንያን እንዳለ አላህ ሰጥቶታል ማለት ሌላ ያማተርክ አላህን አታማር ያለህበት ትልቅ ጸጋ ውስጥ አንድ ወጣት ከአንዱ ኡስታዝ ጋር በመኪና ይሄዳል በሀብታሞች ሰፈር ያልፋል አረብ ሀገሮች ላይ መሆኑ በጣም ቅልጡ ቤቶች የተሰሩበት ዞር አለና ቤቶችን ሲገረም ቆይቶ ወይን ኩና ለምን قسمت الارزاق ሀብት ሲከፋፈል ግንኛ የትሄደን ነው አለ እነዚህ ሰዎች ሲታደላቸው እኛ የተነበርነ ብሎ አላህም አማረሩ ኡስታዝ መሪውን አዞረና ወደ ሆስፒታል ወሰደው ሆስፒታል ሲገባ ያግሩ በባንዴጅ ከኦፕሬሽን በኋላ ተጠቅልሏል ሶስተኛው ሆዱ ተከፍቷል አራተኛው ያቃስታል ህፃናት ያለቅሳሉ አስታማሚዎች ቆዝመዋል ሽማግሌዎች ተስፋጠው ተመለከታቸው አሳዛኝ ክስተት አስፈሪ ሁኔታ ወይን ኩንተ ለማ قسمت الامراض በሽታ ሲከፋፈል አንተ የተነበርካ ዝቅ ብለ ተመልከትና አላህን አመስግን ማማረርን ካፍህ አውጣው አንተ ያለበት ጸጋ ሁሉ ሰው የሚመኘው ጸጋ ሁሉ አማራሪ ነው ቤት ያለው የተከራየው እኩል አማራሪ መኪና ያለው በእግሩ መሄዱ ታክሲ የሚሰልፍ እኩል አማራሪ ያላህን ጸጋ ረስተና ካመሰገን ነው ይጨመራል ጸጋን በማመስገን ነው ምንረካው እንጂ በመሰጠት ዱንያን አንረካ ሁሉንም ይየው ሚሊየን እስኪ ገባ ዳክሯል ቢሊየንም ገብቶ ይዳክራል እርካታ የሚገኘው አልহামዱሊላህ በሚለው ቃል ጸጋን አስተንተና ልጆችን አንገታቸውን ስስም አልহামዱሊላህ ይሄ ነው ደስታ ነው የሚሞል ጤንነት ቀልድ ነው እንዴ ሩጠ መመለስ ቀላል አድርገዋል እንዴ በልተ መስማማት ቀላል አድርገዋል እንዴ በእግር ተራምደ መምጣት ቀላል መስሎሃል እንዴ የጌታህን ረድኤት ቁጥር አላህን አመስግን አልহামዱሊላህ ላ ነዓመ ምስጋና ይገባው ብሎ አላህ ቬነስ ሁሴን የምትባል የ41 አመት ሴት አለች የሁለት ህፃናት እናት ነች እቺ ሴት ልቧን ይዛ የምትዞረው በፖርሳዋ አው ልቧ ከአመታት በፊት ምቱን አቆመ ደም መግፋቱን አቆመ ዶክተሮቹ አርቲፊሻል ልብ ሰሩላት ሰውነቷ ሊሸከመው ስለማይችል በትቧ ያይዘው በፖርሳ ልቧን ሰጧት ይሄ ፖርሳ ደምን ይገፋል የልብን ሚና በአርቲፊሻል መልኩ ይጫወታል እቺ ሴት ተዋጣዋት ልጆቿን ትምህርት ቤት ስታደርስ እነሱ የምሳቃቸውንና የትምህርት ቤት ፖርሳቸውን ሲይዙ እሷ ደግሞ ልቧን በፖርሳው ይዛ ታደርሳቸዋለች ባትሪው እንዳያልቅባት ተለዋጭ ባትሪ ይዛለች አንተ ልብ ጤነኛ ሳምባ ሰላም ጨጓራ የሰጠውን ፈጭቶ ያድራል ولكنك لا تشكر እስኪኔና አንተ እንወያይ አሁን የተሰጠ የማየትን ጸጋ አላህ ወስዶብህ ውብ ከተማም ያህል ንብረት ቢሰጥ ትስማማለህ አስተንትኑት እስኪ ትልቅ ሚያምር ከተማ ጸጋ ተሰጥቷል አይነ ግን ማየት አይችልም ህንጻዎቹ ምን ይሰሩልሃል ዘመናዊ መኪና እንዴት አይተን የምታደንቀው ተፈጥሮ እንዴት ነው የምታያት በሁለት አይኖች ማየት ቀላል ነገር አድርገዋል ትንሽ ነገር መስሎሃል የሁለት አይንን ጸጋ ምድር ላይ የሚተካ የለም ለዛ ነው አላህ Subhanahu Wa Ta'ala كما عند البخاري نبي عليه الصلاه والسلام እንደሚሉን اذا ابتليت عبدي بحبيبتي በጣም በሚወዳቸው በውብ አይኖቹ ፈትኘው ወስጀበት ብርሃኑን فصبر ከታገሰ ጀነት እንጂ ለሱ አልሰጠውም ይላል ያይንን ጸጋ ምድር ላይ የሚተካ ነገር የለም ጀነት ቢሆን ሁለት አይን ማየት ቀላል መስሎሃል ተለውጠዋለህ ሁለት አይንህን በውብ ከተማ አታስበው እሺ እንምጣ የማዳመጥ ችሎታን አላህ ወስዶ
10 ህንጻ ቢሰጥ ትስማማለህ? ልጅ ባባ ሲል መስማት አትችልም። ኹጥባ ማዳመጥ አትችልም። የአዋፋትን ድምጽ የባህሩን ወጀብ የምትሰማበት ጆሮ የለም። ትስማማለህ? በዚህ 10 ህንጻ ሰጥቶ አላህ ጆሮውን ቢቀማ ምንም ሰው አይስማማ። እሺ የመናገር ችሎታህን ወስዶ ሐሳብ የመግለጽ አቅምህን ወስዶ ድዳ አድርጎ 10 ፋብሪካ ቢሰጥ ትስማማለህ? ፋብሪካህን ስትመራ ሐሳብ መግለጥ የማትችል ስሜትህን ማብራራት የማትችል ድዳ ቢያረግህና 10 ፋብሪካ ቢሰጥ ትስማማለህ? ማንም አይስማማ። ያለንበት ጸጋ ብዙ ነው ወዳጆች። አመስጋኝ ግን ሁሉም እንዳለን አለን ነው ጥያቄ። ሁሉም አሻቅቦ ነገሌን ነው የሚመለከት። ዝቅ ብሎ እሱ ያለበትን ጸጋ፣ ጤንነቱን፣ ኢማኑን፣ መስጂድ መግባቱን አስተንትኖ የሚያመሰግን ሰው ማየት አሁን ቀልጧል። ወሰደቀ አላህ ወቀሊሉ ምን ዒባዲየ አሽኩር። ከባሮቼ ትንሾቹ ናቸው አመስጋኝ። አብዛኛው አማራሪ ነው። አንድ ባለሀብት ጓደኛዬ ጋር ያወሩ ከሳቸው ጨርሶ መጣ። ተገርሟል። ምን ሆነ ነው አልኩት። ህንጻ አላቸው፣ አፓርትመንት ይከራያል እና ተክዘው አወሩት። ምንድነው አላቸው። በርካታ ክላስ አሉት ወደ 60 የሚሆኑ። አንዱ $2000 ይከራያል። አይ አንድ 7ቱ ተለቀውብኝ ክራይ እየፈለኩ ብለው አሉኛል። ማመስገን የለም። አልহামዱሊላህ የሚሉ ቃሎች አሁን ደርቀዋል። ሁሉም ማማረር ነው፣ አቤቱታ ነው፣ ቁስል ነው የሚፈልገው፣ ጎደሎ ነው የሚመለከተው፣ ስንጥቅ ነው የሚያስሰው። አልহামዱሊላህ አላ ኢህሳን ትልቅ ንዕማ ውስጥ አለን ያስተነተናል። በሁለት እግሮች መራመድ፣ በሁለት እጆች የምትፈልገው ማድረግ ቀላል መስሎሃል? ሁለቱን ወስዶብህ ሁለት እግርና ሁለት እጅህን አላህ Subhanahu Wa Ta'ala ተራራም ያህል ወርቅ ቢሰጥ ትስማማለህ? በዛ ወርቅ የገዛውን ውብ ሰዓት የትኛው እጅ ላይ ነው የምታንጠለጥለው? በየትኛው እግር ነው ሩጠህ ጧት ስፖርት ድግድግ ብለህ ትገባው? ትለውጠዋለህ። እግሮች ከተራራ ወርቅ በላይ ይመዝናሉ። አይኖች ከዱንያ በላይ ይመዝናሉ። ያመሰገነው ግን አይደለም። ነብዩና መሐመድ አለይሂ ሰላቱ ወሰለም ሰይዱ ሻኪሪን ያመስጋኞቹ ሁሉ አባት አለቃ አይነታ የአኺራ ስማቸው አህመድ ይባላል። በጣም አመስጋኙ ማለት ነው። አህመድ አፍዓሉ ተፍዲል እንለዋለን። በጣም እጅግ አመስጋኝ ማለት ነው። ጌታቸው የሚያመሰግኑ ጌታ ይለዋልልኝ ጸጋ ብለው ግራቸው እስኪያብጥ ድረስ ተሐጁድ የሚቆሙ ወንጀልን ተምረ የለም እንዴ ሲሏቸው አፈላ አኩኑ አብደን ሸኩራ አመስጋኝ ባሪያ አልሆንም እንዴ የሚሉ አንዴ አብዱራህማን ኢብኑ ዐውፍ ገረን ከሳቸው መስጂድ 800 ሜትር አሊያም 1 ኪሎ ሜትር የምትርቅ ሰሜናዊ በኩል አንዲት መስጂድ አለች። አሁን ድረስ መስጂዷ መስጂዱ ሽኩር ትባላለች። ነብዩን ተከትያቸው ሄድኩ ይላል ሰለላሁ ዐለይሂ ወሰለም። መስጂድ ውስጥ ገቡ፣ ስጁድ ወደቁ፣ አልነሳም። ወደ አኺራ አላህ ይወሰዳቸው መሰለ ደነገጡ። ጠጋብዬ ሳማትራቸው ቀናሉና ምን ሆነ ሐላሉኝ የአላህ መልእክተኛ ስታረዝም ፈራው አላቸው። አይ ጅብሪል መጣ አንድን ብስራት ነገረኝ። ያ ሙሐመድ በአንተ ላይ ሶላዋት በሚያወርደው ሁሉ አላህ ሶላዋት ሊያወርድ ሰላምታ በሚያወርድ ሁሉ ሰላምታ ያወርዳል ብሎ ጅብሪል አበሰረኝ። ለዚህ ጸጋ ሰግድም እንዲያል አብዱራህማን በልላህ ፈዕቡድ ወኩም ሚነ ሻኪሪን። መስጂድ መግባት ትልቅ ጸጋ ነው። በጤንነት ማደር ጸጋ ነው። አይኖች ማየታቸው ጸጋ ነው። ምትስማቸው ልጆች ጸጋ ናቸው። ቤት ወጥተህ ያለ መኪና አደጋ መመለስ ጸጋ ነው። ምግብ በሰላም ተጠብቀ ሚስት ጸጋ ነው። ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና። አመስጋኞች ግን አንሳ ነብዩላህ ዳውድ አላህ ጸጋ ሰጣቸው። اعملوا آل داود شكرا አላቸው። ጌታችሁን አመስግኑ አላቸው። ነብዩላህ ዳውድ አንድ ቀን ይጾማሉ፣ አንድ ቀን ያፈጥራሉ። شكرا لله سبحانه وتعالى። ለሊቱን ከሶስት ይከፍሉታል። አንድ ሶስተኛውን ይተኛሉ፣ አንድ ሶስተኛውን ዒባዳ ላይ ያሳልፋሉ። اعملوا آل داود شكرا። የተሰጣቸውን ጸጋ ለምስጋና ዋሉት። ጌታችንና መስግነው ይጨምረናል። واستغفروه فطوبى للمستغفرين.
الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان ጸጋን የምናስርበት ዘለበት ሹክር ምስጋና ይባላል በታሪክ ላይ ብዙ ጸጋ ተሰጥቷቸው ባለማመስገን ከጃቸው ያፈተለኩ ሰዎች በርካቶች ናቸው አላህም ቁርአን ላይ የበርካታ ጸጋ ሰጥቷቸው ጸጋውን ባለመጠቀማቸው ከጃቸው ወስዶ ምሳሌ አድርጎ ቁርአን ውስጥ ያሰፈራቸው ህዝቦች ብዙ ናቸው لقد كان لسبأ في مسكنهم آية የመን ውስጥ የምትገኝ ሰበእ የምትባል ቦታ አለች ህዝቦቹን አላህ ትልቅ ጸጋ ሰጣቸው ችሮታውን አንባባባቸው አመስግኑኝ አላቸው ግን ከመስመር ላይ አጣቸው لقد كان لسبأ في مسكنهم آية أنت محمد ይላቸዋል ለሰበ ማህበረሰብ እኮ በመኖሪያቸው ላይ ትልቅ ምልክት ተደርጓል አላቸው ላመሰገን እንደሚጨመረው ላልሰጠ እንደሚቀማ አያ ምልክት ሆነው አልፈዋል ጀነታን عن يمين وشمال የተሰጣቸው ጸጋ ትልቅ ነው በቀኝና በግራ እጅግ በርካታ ፍሩቶች አዝርዕቶች እርሻው ማሳው የፍራፍሬ አይነቱ ሁሉ ሰጣቸዋል ጀነታን عن يمين وشمال ትልቅ ግድብ ሰርተው ነበር ከግድቡ በሚወስዱት የመስኖ ውሃ አዝርዕቶችን ተከሉ ትልቅ ጸጋ ውስጥ አላህ አኖራቸው የምቾት ጥግ ላይ ነው ሴቶቻቸው እንኳን ፍራፍሬና አዝርዕት መቁረጥ ሲፈልጉ ሄደው አይቆርጡም ነበር የጸጋቸው ብዛት ጭንቅላቷ ላይ ዘንቢሏን ተሸከምና ቃዋን በማሳው ውስጥ እየሮጠች ታልፋለች ሚንጠባጠበው ሞልቶ ይዛ ወደ ቤት ትመለሳለች የጸጋ ጥግ ሰጣቸው ጀነታን عن يمين وشمال كلوا من رزق ربكم يجيتاچو ሲሳይ ተመገቡ واشكروا له سنما مسجنوت بلدة طيبة ورب غفور አላቸው ምርጥ ከተማ አየሯ የሚያምር አዝርዕቶቿ የሚስቡ አካባቢን ሰላም የሚመግብ ቆንጆ ከተማ ሰጣቸው ሀብት ሰጣቸው ድሎት ሰጣቸው ጌታችሁን አመስግኑ بلدة طيبة ورب غفور ማህሪ ጌታ አላቸው فأعرضوا ጸጋውን አስተባበሉ ጥጋብ ተሰማቸው فأرسلنا عليهم سيل العرم الله ተቆጣ ግዙፍ ማዕበል ላከባቸው አዝርዕቶቹ ጠፉ በርካታ ሰው ሞተ አብዛኛ ሰው ተሰደደ አትክልቶቹ ሁሉ በሌላ ተቀየሩ فبدلناهم بجنتيهم جنتين ذوات أكل خمط وأثل وشيء من سدر قليل ذلك جزيناهم بما كفروا በመካዳቸው የጌታን ጸጋ ማስተባበላቸው ይሄን መነዳናቸው فهل نجازي إلا الكفور ያስተባበለን እንጂ እንመነዳለን እንደ በዚህ መልኩ ጸጋን በመስጋና ቋጥሩት አልহামዱሊላህ በሉት ያላችሁን አካፍሉት ጸጋን ማመስገን ሶስት እርከናል የመጀመሪያው አንተ ተስተሽዕር ጸጋ የተባለ የአላህ ብቻ መሆኑን በውስጥ ማቋጠር ሰዎቹ የሚያደርጉህ ገዛ ሰበብ እንጂ ዋናው ጸጋ ሰጪው አላህ ነው وما بكم من نعمة فمن الله ምንም ጸጋና አንተ ውስጥ ካለ ያ አላህ አው ባለ ስልጣኑ አግዞ ሊሆን ይችላል ሀብታሙ ጎረቤት አበድሮ ሊሆን ይችላል ሰጪው እሱን ያገራለ ግን አላህ Subhanahu Wa Ta'ala አላህን ታመሰግናለህ ከዛም ሰውየውን ታመሰግናለህ እሱን ያገራልህን አላህን ቀድመ ታመሰግናለህ ጸጋዎች ከአላህ ብቻ መሆናቸው ማወቅ የመጀመሪያው ሹክር ማለት እሱ ካንተ ነው እኮ ጌታዬ ውስጥ ፍስስ ሲል ማለት አንደ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የሁደይቢያ የስምምነት ጦርነት ጉዟቸው ላይ ለሊት ዝናብ ዘንቦ አደረ አረብ ሀገር ብዙ ዝናብ አይዘንብም ጧት ተነሱና አተድሩነ ማዛ ቃለ ረብኩም የናንተ ጌታ አላህ ምን እንዳለ አወቃችሁ እንዴ አላችሁ ቡኻሪ ላይ ያለ ሐዲስ አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ قال اصبح من عبادي مؤمن بوكافر على الله كني باروች እኮ በኔ አምንና በኔ ያስተባበለ ሆነው አነጉ ሙጥርና بفضل الله ورحمته يا በአላህ ጸጋና ችሮታ ዝናብ ወረደልን ያሉ በኔ አመኑ
በከዋክብት የካዱ ናቸው በዚህ ነው ግን ዝናብ የወረደው ያሉ በኔ የካዱ በከዋክብት ያመኑ ናቸው ሪዝቅ ከአላህ ብቻ ወማ ቢኩም ሚን ኒዕመቲን ፈሚን አላህ ጸጋዎች ሁሉ ያላህ ናቸው የመጀመሪያው ምስጋና ማለት እሱ ነው ሁለተኛ በቃልህ ባንደበትህ አልহামዱሊላህ ማለት ልጆችን አስተምራቸው ማዕድ ላይ ቁጭ ስትል ምግብ ሱፍራ ላይ ሲቀርብ ልጆች ይሄን ማን ሰጠ እናንተንስ ያለ የቲም ያልተዋችሁ ጌታ ማን ነው አላህ እኮ እናት አለቻችሁ አልহামዱሊላህ ይሁን እናፈጥርበታለን አልহামዱሊላህ አቅራቸው አላህ ማመስ ካላህ ጋር አገናኛቸው ጸጋዎችን ወደ ላይ እንዲመልሱ አርጋቸው ነብዩና መሐመድ አለይሂ ሰላቱ ወሰለም አንድ ሰው ሲያነጋ اللهم ما أصبح بمن نعمة أو بأحد من خلقك فمنك وحدك لا شريك لك يا له الله وي اني زند يهون فطرة عالم لي يانغاو ጸጋ ያንተ ብቻ ነው يا له فلك الحمد ولك الشكر يا له فقد أدى شكر يومه يقام مسغانا درسوا ይባላል اللهم ما أصبح بمن نعمة أو بأحد من خلقك فمنك وحدك لا شريك لك فلك الحمد ولك الشكر حفظته ይሄን ያለ ሰው ሲያነጋ የቀን ምስጋናውን አድርሷል ከቤት ስትወጣ አልহামዱሊላህ ስትመለስ አልহামዱሊላህ ምግብ ስትበላ አልহামዱሊላህ ጥሩ እንቅልፍ ተኝተህ ስትነሳ መስግን መኪናን ስትነዳ መስግን ቢሮ ስትቀመጥ መስግን وقليل من عبادي الشكور አመስጋኞቹ ትንሽ ነን አላህን ሁሌ እናመስግን ሶስተኛ ሹክር ከማድረስ ውስጥ አላህ የሰጠህን ጸጋ ለሚወደው ነገር ማዋል አይን ተሰጥቷል ጸጋ ነው حرام አትይበት ገንዘብ ተሰጥቷል አላህ በሚወደው ነገር ላይ አውልበት መስጂድ ስራበት ለመርከዛው ነው ድሆችን ደግፍበት እግሮችና እጆች ተሰጥቷል የቸገረውን ሰው ገዘው ክብርና ዝና ተሰጥቷል ሸምግልበት ስልጣንና ማዕረግ ተሰጥቷል ህዝብን አገልግልበት የተሰጠህን ጸጋ አላህ ለሚወደው ነገር ማዋል ሶስተኛው የሹክር ከን ዲን የሚከፈለው በሁለት ነው አንደኛው ሹክር አንደኛው ሶብር ይባላል ان في ذلك لآيات لكل صبار شكور صبار ለታጋሾች ሸኩር ለአመስጋኞች ሁለቱ ነው ዲን ማለት ይላሉ ኢማም አልገዛሊ ሸኩር አመስጋኝ ጸጋን ስታይ አልহামዱሊላህ ችግር ሲደርስብህ አልহামዱሊላህ على كل حال የደረሰበት ችግር ከደረሰብህ በላይ ባለመው ካንተ የባሱ ስንት ሰዎች አሉ ካንተ የበለጠ ስንት የጎደለባቸው ሰዎች አሉ ዲን ማለት ሶብርና ሹክር ነው አላህና መስገን ጸጋውና አስተንተ ቤተሰቦቻችን ጋር ቁጭ ብለን እናውራ አልহামዱሊላህ ስንገናኝ እንዴት ይላል አልহামዱሊላህ አላህንም አመሳግኑኛል አንድ ወጣት እንዴትና አላህ እንዴት ያረገ ነው አሉት አረ ሹክሩን አመሳግኑኛል ላስተነተነ ሰው ደስታ የምታገኘው በመኪና ለውጥ አይደለም በቤት በመስራት አይደለም እመነኝ ችግር ውስጥ ናቸው እንጻ ያላቸው ሹክር ይባላል ቀልብ እንዲሞላ አልহামዱሊላህ ያኔ ፊት ፈገግታል ከሱ በላይ ችግር ውስጥ ምናልባት ትኖራለህ ደስተኛ ፊት የምታይባቸው ሰዎች አልሐማዱን አላህና መስጋኞች ናቸው አላህ እኮ ሁሉ ነገር አዳማጭ ነው ለምን ነው ሶላት ላይ ሰሚዐ አላህ ሊመን ሐሚደህ ምን ምስጋናን አላህ ይወዳል ረበና ወለከል ሐምድ እንድንለው ይፈልጋል አልহামዱሊላህ ረብል ዓለሚን ብለን ስናወድሰው አላህ ደስ ይለዋል ለሰጠን ጸጋ ምላሽ ስንሰጥ አላህ ደስተኛ ዱዓ አድርጎ አላህ መስጋኝ እንዲያደርገን ነብዩና መሐመድ አለይሂ ሰላቱ ሰላም በጣም የሚወዱትን ማገኘውትን እኒ ለኡሂቡከ አሉት ወደሃለሁ لا تدعنا እንዳትተው دبور كل صلاه صلاه سجده ስትጨርስ ይሄን ማለት እንዳትተው اللهم اعذني الله يجزي على ذكرك انت مذكر وشكرك ما مسجن وحسن عبادتك انت بطرو مجزات እባክህ ገዘይ በለው ይላል እንበለው اللهم اعنا على ذكرك وشكرك وحسن عبادتك ጸጋዎችን ንቁጠር ጌታችንን እናመስግን ካመሰገነ ይጨመርልና ካጎደልን ይቀነስብናል يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في أمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه
وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم حبب إلينا الإيمان وزينه في قلوبنا، وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه يزدكم فأقم الصلاة.